ብዙ ወላጅ ኢትዮጵያ ውስጥ ማለት ዳምፕ የሚሆንብኝ ሮቦት የወለደ ይመስል እኔ በፈለኩት ወይ ሂድ፣ እኔ በፈለኩት ተማር፣ እኔ የፈለኩትን አግባ ምናምን። ብዙ ሰዎች እንደዚህ ናቸው፣ ለወላጆቻቸው ሮቦት ናቸው። ከዛ በኋላ ራሳቸውን ሲችሉ ዓለም ግራ ትገባቸዋለች። ምክንያቱም ምንም በራሳቸው የወሰኑት ውሳኔ የለማ። ከድሮ ጀምሮ አባት ደስ የሚለውን ነው የወሰኑ የኖሩት፣ አባት ደስ የሚለውን ነው የኖሩት። ህይወት ላይ አይድል ይሆናሉ። ስለዚህ ልጅ አንደኛ መደመጥ አለበት። በጌታ በኢየሱስ ስም ማን ረነኝ በስልክ ብዙ ጊዜ ስናወራ ነበረ እኮ። ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ዘልሽ አንዴ ዘወች በእናትሽ አሁን ይፈታል ብለህ ታምነኛለህ? እኔ ደግሞ ጫት ነው የመሰለኝ። ያው መንግስት ፌስታል ስለከለከለ በአቡጀዴ በሆነ በሰለባጅ ነገር ጠቅለለ። ደግሞ እኮ ልብስ አልበሰታል። ስጨብስ በምን ነው የምትንገዳገደው? የሚመስልሽ አራዳ ልጅ እንዴ ሰው የበራ ሰው የመጣ ሰው የሄደ ሰው አትፈታሱን ግን አንተ አለ በተዛና ምንድነው የመጥፋት አንተ ተጠፋፋን እኮ በጣም እኔ እኮ ስንት ቀን ደውልልሃል ስልክ የለኝም እኮ በእናትህ ስልክ የለህም ማለት በእግዚአብሔር ጠፍቶብናል። ሳምሰንግ ነው አሪፍ ይንቀለቀላል። አሪፍ ይንቀለቀላል። አያየሽ ብዬ ውጭ ብዬ አዳስቼ በእናትህ ያንተም የለኝም እኮ የለኝም። ቴክኖ ነች። እስኪ ቴክኖ እኮ ነች። አሪፍ ትሄዳለህ። ደውልልሃል። አየህ አባቢ የቆንጆ አሎ፣ የት ነህ? ያው የተለመደው ቤት ነኝ። ከጫሳ በያ ምሳሌ ጋብዥ። የተለመደው ቤት? አይ ቆንጆ በቃ ነይ፣ እዛ ቤት ነው። ይደብራል ቀኑ። እኔ ማለት እንዴት እንደማደርግሽ እኮ አላውቅም። እንዴ ምሳሌ ጋብዥ ይችላል። ሰው ሰብስባብኝ ትመጣለች። ኦኬ ጓደኞችሽ ናቸው? አዊ ናታ ታዛቸው በእናትህ ወይ ምን ይምጣላችሁ? ለኔ ባርገርና ፒዛ ደግሞ ቴካዊ አድርግልኝ። ቴካዊ ለአንተስ? ለኔ አንድ ጥብስ መረቅ ያለውና ቅልጥም ይኑረው። እሺ በደንብ ይኑረው። ቅልጥም እንዴት እንደምወድ። እሺ ለአንተስ? ለኔ ሻይ። እሺ ለእናንተ ይሄን ብሉ፣ ለእሷ ዳቦ ጨምርላት። there is no bad ምንድን ነበረ ፐብሊሲቲ እና እኔ መደባደብ ፈልጋለሁ። መደባደብ ፈልገውም ከማን ጋር ነው? ከልጅ አረድ ጋር ነው። ጧት ምን አደርጋለሁ መሰለ? ሲሪየስ ነው የምነግርህ። የኔ ይሄ መርሄ ነው። ይኸው እዚህ ጋር ስፒከር አለ። ይኸው ከአልጋዬ ጎን ስፒከር አለ። አስበው፣ ቢፈነዳ እኮ ሞታለሁ፣ ግን ለዘፈን ካለኝ ፍቅር ማርያምን አልጋዬ ጋር ማለት ነው። እና ጧት ከእንቅልፌ ስነሳ እዚህ አልጋ ላይ ቆምና ወደዚህ ሁሌ ፐርፎርም አደርጋለሁ በአይምሮዬ ህዝብ እየሳልኩ። ያኔ ደገምኩት። ኦኬ ምንም አላስፈራኝም፣ ምን አላለኝም። ግን ወደፊት ማስበው በክሬን ምናምን ተንጠልጥዬ ነበርና ትላንትና ያው የእርሶ የአድና በጣም የምትወደው የምታከብረው ልጅ ሚካኤል እንግዲህ በክሬን ወርዷል። ያው የኔ ሐሳብ ነው አልልም፣ ምክንያቱም የውጭ ሀገር ነው፣ እኔም ከውጪ አይቼ ነው ምናምንና ስለዚህ የአራዳ ልጆች ለውድ አድናቂዎች ይቅርታ ማለት የምፈልገው የክሬኑን እኔ ብሰራው ደገምከው ስለምባል የኔ በሄሊኮፕተር አርጌዋለሁ። ጋይስ ገዳም ያኔ ከነ ፈለገጋ ከነ አኪጋ ላይ በምገባ ሰዓት በጣም ይሄንንም ሪከርድ አድርጋችሁ አስቀምጡት። በምገባ ሰዓት በጣም ብዙ ሰው ለምን ገዳማት ምናምን ማስታወቂያ ይሰራል፣ ቲክቶከሮች ይሰራሉና ለምን አንተ አሰራም፣ ለምን አንድ ገዳም እንትን አትልም ሲሉኝ እሺ በቃ እኔ ገዳም ላሰራ አንድ ገዳም ማሰራት አለብኝ ብዬ የሆነ ነገሮች አጣራለሁ። ለካ በማስታወቂያ ዋጋ ወይም ከገዳሙ ጋር ሼር እየተደረገ በፐርሰንት ነው ማስታወቂያ የሚሰሩት። ኢማጂን እንዴት ሰቅጣጭ ነገር እንደሆነ አስቡት። እኔ አንድ ገዳምን ማሰሪያ ገንዘብ እየሰበሰብኩ እኔ ከገዳሙ 200 ሺህ ብር 300 ሺህ ብር ወይም ካገኙት ላይ 20% 10% ስቀበል ኢማጂን ምን ያህል ዲስካስቲንግ እንደሆነ እንዴት እንደሚያስጠላ። ከዛ ያራዳ ልጅ አይደለው ጆሲ ነው እንደዛ አይነት ነገር ውስጥ አብሬ እኔ ምንም ባልበላ ራሱ ስሜ እንዲነሳ አልፈልግም ብዬ ነው አልኩኝ። እና በፐርሰንት እና በማስታወቂያ ፓኬጅ ነው የሚያስ አሁን ለምሳሌ እኔ አንድ ማስታወቂያ 200 ሺህ ብር ሰራለሁ ካልኩኝ
ከዛ ገዳም ገቢ ማሰባሰቢያ ስራ ለማስታወቂያ ሲሉኝ እኮ ፓኬጁ 200 ሺህ ነው ብዬ ሄጄ ለዚህ ገዳም እንደዚህ ገንዘብ ወይም ለዚህ ቤተክርስቲያን ምናምን ስትል ኢማጂን እንዴት እንደሚያስጠላ እግዚአብሔር ጴንጤ አይደለ ብሆንስ ምን ችግር አለው ባሰር አሁን ገና እኮ ነው የገባኝ የአባቶቻችን ለረጅም ሰዓት በሎሳስና በመስጠት በዝምታ ጥሞና ለረጅም ሰዓት በር ላይ የሚቆሙት ነገር ወረምሳው የቤት ኪራይ መክፈያችሁ ቀን እንኳን አስገቡ እንጂ ስማ ብሎ እኮ ነው የተዋነ የውሃና የመብራቱ ላክ አውዬ አስቤዛ አልቋል ሼር እናድርግ እንጂ አፍልቼ ነበር